እርሳቸው ወደ ከፍተኛው የኃላፊነት ስልጣን ሲወጡ የኢትዮጵያ አየር መንገድና የአቪዬሽን ኢንዱስትሪ በከፍተኛ የአመራር ክፍተት ውስጥ ነበር። ምንም እንኳን በአየር መንገዱ የሙያ ዘመናቸውን የጨረሱት አቶ መስፍን ጣሰው ከቦሌ እስከ ምዕራብ አፍሪካ የተቋሙ ቅርንጫፍ ድረስ ያዳረሰ ታሪክ ቢኖራቸውም እርሳቸው ግን ብዙም ስማቸው የማይታወቅ ሎ ፕሮፋይል ነበሩ። ላለፉት 4 ዓመታት አየር መንገዱን በእድገት ጎዳና እንዲራመድ ያደረጉት ሰው በጥቂት ወራት ውስጥ ከኃላፊነት ሊነሱ ስለመሆናቸው የፈረንሳዩ የዜና ምንጭ አፍሪካ ሪፖርት ይፋ ያደረገው ትንታኔ ያሳያል። ዘገባው ምን አንኳር ነጥቦችን አካቷል የሚለውን በመረጃ ቅኝታችን እናስደምጣችኋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የፈረንሳዩ የዜና ምንጭ ዘአፍሪካ ሪፖርት ግዙፉ የመንግስት ንብረት የሆነው የኢትዮጵያ አየር መንገድ ህይወት ከአቶ መስፍን ጣሰው አመራር ማግስት ምን ልትመስል እንደምትችል ተዘጋጅቷል ይላል። አሁን ባለው ቁመና ዓመታዊ ገቢው ወደ 8 ቢሊዮን ዶላር እየተጠጋ ያለው እስከ 12.5 ቢሊዮን ዶላር የሚያስወጣ በአፍሪካ ቁጥር 1 የሆነ የአየር ማረፊያ ፕሮጀክት ግንባታ ያስጀምረውና በ2035 በዓለማችን ላይ ካሉት 20 ግዙፍ አየር መንገዶች መካከል አንዱ ለመሆን ዓላማ የሰነቀው የኢትዮጵያ አየር መንገድ ተራ መንግስት ኩባንያ ነው ተብሎ የሚታለፍ አይደለም። ይልቁንስ ይህ ኩባንያ በኢትዮጵያ ግዙፉና በጣም ስኬታማ ብሔራዊ ሀብት ሲሆን ለሀገሪቱ መጠነ ሰፊ የውጭ ምንዛሪ የሚያስገኝ እንዲሁም ኢትዮጵያ በአፍሪካና በተቀረው ዓለም ላይ ያላትን ተጽዕኖና ግንኙነት ትርጉም ባለው መልኩ የቀየረ ስትራቴጂክ መሳሪያም ጭምር ነው። ለዚህም ነው የዋና ስራ አስፈጻሚው አቶ መስፍን ጣሰው ከአየር መንገዱ ኃላፊነት መልቀቅ ከአቪዬሽን ኢንዱስትሪ ውጭ ያሉ ወገኖችን ትኩረት ጭምር እየሳበ የሚገኘው ይላል ዘገባው። ሂደቱ የአንድን ተቋም መሪ በሌላ መተካት ብቻ ሳይሆን በሀገሪቱ ወሳኝ በሆነው ሀብት፣ ብሔራዊ ልማት እንደዚሁም የቢዝነስ እንቅስቃሴ መቆጣጠርም ተደርጎ ይወሰዳል ባይ ነው። ለመሰናበት ተዘጋጅቷል የሚባሉት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በፈረንጆቹ 2022 በአስቸጋሪ ወቅት ኃላፊነቱን ከተረከቡ በኋላ አየር መንገዱም የተረጋጋና ትርፋማ እንዲሆን አስችለዋል። አሁን ግን ኩባንያውን ከዕለት ወደ ዕለት ከማስተዳደር ኃላፊነታቸው ሊነሱ ስለመሆናቸው የፈረንሳዊ ጋዜጣ ከታማኝ ምንጮች ያገኘሁት ያለውን መረጃ ዋቢ አድርጎ ዘግቧል። የዋና ስራ አስፈጻሚው መስፍን ከኃላፊነት መሰናበት የተሰማው እጅግ ወሳኝ በሚባልበት ወቅት ላይ እንደሆነም እየተነገረ ይገኛል። ምክንያቱም አየር መንገዱ በተያዘው የፈረንጆቹ 2025-2026 በጀት ዓመት የመጀመሪያዎቹ 6 ወራት ውስጥ 4.4 ቢሊዮን ዶላር ትርፍ በማስመዝገብ አመርቂ የትርፍ ስኬት ማግኘት የቻለበት ወቅት ነውና። ሆኖም አሜሪካ፣ እስራኤልና ኢራን በጀመሩት የመካከለኛው ምስራቅ ግጭት ምክንያት የነዳጅ ዋጋ መጨመርን መነሻ የሆኑ ከባድ ፈተናዎችም የተጋረጡበት ወቅት ነው ሲል አስቀምጧል። ዘገባው የአየር መንገዱ የስልጣን ርክክብ ኃይለኛ የተባለ ፉክክር የታየበት ነው ሲል የጠቆመ ሲሆን ፖለቲካዊም ይመስላል ባይ ነው። ምንም እንኳን ኩባንያውን እጅግ ወሳኙ ብርቅዬ የሀገር ሀብት ብለው ከሰየሙ በኋላ መንግስት ይህንን የተቋም አመራር ሽግሽግ በጥንቃቄ ማከናወን እየዘነጋ ቢመስል የኩባንያው ውስጣዊ እንቅስቃሴዎችን በውል የሚያውቁ ሲል የጠራቸው ግለሰቦች እንደገለጹት መስፍን ጣሰውም ከ4 ዓመታት የአመራርነት ጊዜ በኋላ ከኢትዮጵያ አየር መንገድ እንደሚለቁ ይጠበቃል። ሲጀመርም ሪፖርቶች እንደሚያሳዩት ከዕለት ተዕለት የአመራር ሚናቸው ቀደም ብለው ርቀዋል ባይ ነው። በእርሳቸው ምትክ ደግሞ የአየር መንገዱ ኮርፖሬት ማርኬቲንግ ኃላፊው አቶ ለማ ያዴቻ ለመተካት ግንባር ቀደም ተፎካካሪ ሆነው ብቅ ብለዋል ሲልም አትቷል። ታይምስ ኤሮስፔስ እንደዘገበው የመስፍን ስልጣን ዘመን የሚገለጸው የኩባንያውን አቅም በማስፋፋት ነው። በእርሳቸው የአመራር ዘመን የኢትዮጵያ አየር መንገድ የራዕይ 2035 ስትራቴጂውን በሚገባ ሊያሳካ በሚችልበት ጎዳና ላይ ሲሆን የኩባንያውን አውሮፕላኖች ወደ 170 የሚጠጋ ዘመን ያደረሱ ሲሆን ተቋሙ የአፍሪካ ቁጥር 1 ተመራጭ አየር መንገድ ስፍራውን ተቆናጦ እንዲቀጥል አስችሎታል። ዘአፍሪካ ሪፖርት እንደሚለው በታሪክ የኢትዮጵያ አየር መንገድ ከፖለቲካ ስልጣን ገብነት ነጻ የሆነም በተወሰነ ደረጃ ሙያዊ ነጻነትን የሚጠብቅ ብርቅዬ የአፍሪካም ሆነ የኢትዮጵያ መንግስት የልማት ድርጅት እንደሆነ ይታወቃል። ነገር ግን የአመራር ሽግሽጎች በመንግስት ውስጥ ካሉ የስልጣን ሽግሽጎች ሙሉ በሙሉ ነጻ ሆነው አያውቁም ባይ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር የአየር መንገዱን የአመራር መዋቅር እንደገና ለመቅረጽ ያለውን ፍላጎት ከ4 ዓመታት በፊት በግልጽ እንዳሳየ በማስታወስ ከግርማ ዋቂ ማግስት ለረጅም ጊዜ በተቋሙ ያገለገሉት ዋና ስራ አስፈጻሚው ተወልደ ገብረ ማርያም በፈረንጆቹ 2022 ከስልጣን ከለቀቁ በኋላ መንግስት በግዙፉ የአቪዬሽን ተቋም ላይ ያለውን ተጽዕኖ በማጠናከሩ ምክንያት ከቀደመው ዘመን ጋር የተያያዙ በርካታ ከፍተኛ ስራ አስፈጻሚዎች እንዲፈወዙ ተደርገዋልም ባይ ነው።
በዚህም መነሻ የሚቀጥለው ሹመት ኢትዮጵያ የአየር መንገዱን የቴክኖክራት ባህልን ለመጠበቅ ወይንስ በፖለቲካዊ ተቋማት ቅድሚያ ከሚሰጣቸው ዘርፎች ጋር ስምም ለማድረግ በሚያስችል መልኩ ታከናውናለች የሚለው ቀጣዩ የትኩረት ማዕከል ሊሆን ይችላል ሲልም አክሏል። የአየር መንገዱን ኃላፊነት የመረከብ ውድድሩ የሚመራው ከክብር በላይ በሆነ የኃላፊነት ሸክም ላይ ነው ይላሉ ምንጮች። አዲሱ ዋና ስራ አስፈጻሚ በአፍሪካ ውስጥ ካሉት እጅግ በጣም ትልቅ የመሰረተ ልማት ፕሮጀክት አንዱ የሆነውን ኃላፊነት የሚቀበል ይሆናል። ይህም በየዓመቱ በ10 ሚሊዮን የሚቆጠሩ ተሳፋሪዎችን ለማስተናገድ የታቀደለትን አዲስ አየር ማረፊያ በቢሾፍቱ ከተማ አቅራቢያ እየተገነባ መሆኑ አይዘነጋም። ይህ ፕሮጀክት አዲስ አበባን የአህጉሪቱ ግንባር ቀደም የአቪዬሽን ማዕከል አድርጎ የሚያስተናግድ ነው። አሁን ባለው መረጃ መሰረት የአፍሪካ ልማት ባንክን ያካተተ የፋይናንስ ውይይቶች ተጀምረዋል። ግምቶችም 10 ቢሊዮን ዶላር ለአየር መንገዱ ግንባታ ያስፈልጋል። የፈረንሳዩ ጋዜጣ ዘአፍሪካ ሪፖርት ሲቀጥል ለ10 ዓመታት የኢትዮጵያ አየር መንገድ በአፍሪካ አቪዬሽን ውስጥ ለየት ያለ ስኬት ምልክት ሆኖ ቆይቷል። ተቋሙም ትርፋማና እያደገ የመጣ አየር መንገድ ሲሆን በርካታ የአህጉራዊና ቀጠናዊ ተቀናቃኞቹን በተከታታይ በስኬቱ የበለጠ ሆኖ አሳይቷል። አሁን ያለው ፈተና ያ ስኬት በአመራር ሽግሽግ ውስጥ ሳይጠለፍ ውስብስብ በሆነው የፖለቲካ ውድድር ውስጥ ሳይገባ በስኬቱ ይቀጥላል፣ ከመንሸራተትስ ይተርፋሉ የሚለው ነው። ዘገባው አሁን አዲስ አበባ መመለስ የሚገባት ጥያቄ መስፍን ጣሰውን የሚተካው ማን ነው የሚለው ብቻ አይደለም። ይልቁንስ የኢትዮጵያ አየር መንገድ በሙያዊ መንገድ የሚተዳደር ብሔራዊ ሀብት ሆኖ ይቀጥላል ወይንስ በኢትዮጵያ ገዥ ልሂቃን ውስጥ ለተጽዕኖ በሚደረገው ትግል መሃል ሌላ መታገያ መድረክ ይሆናል የሚለው ነው ሲል አትቷል። አሁን ባለው መረጃ መስፍንን ይተካሉ ተብሎ የሚጠበቁት የማርኬቲንግ ቺፍ ስራ አስፈጻሚው ለማ ያደቻ ናቸው። ለማም በተመሳሳይ በ2022 ከተሾሙ በኋላ የአየር መንገዱ የ2035 ራዕይ ዋና መሐንዲስ ናቸው ይባላል። መረጃዎች እንደሚያሳዩት ለማ ያደቻ በአየር መንገዱ ሙያተኞች ዘንድ የሚመረጡ ተተኪ ናቸው። ምናልባትም በአቅማቸው የሚመጥኑ ገለልተኛ የኦፕሬሽን ባህልን ሊያስቀጥሉ የሚችሉ እንደሆኑ ይታመንባቸዋል። የጠቅላይ ሚኒስትሩ ቁልፍ የውሳኔ ሰጭ ቡድን ወይንም ኢነር ሰርክል የአየር መንገዱን መጻኢ ዕድል የመወሰን ዕድል አለው። እንደሚታወቀው የኢትዮጵያ አየር መንገድ ሙሉ በሙሉ በመንግስት የተያዘ ሀብት ነው። እናም የመጨረሻው ውሳኔ በኮርፖሬት ቦርድ ላይ ብቻ አያበቃም። በቀጥታ ከጠቅላይ ሚኒስትር አብይ አህመድ ውስጣዊ የፖለቲካ አመራር ጋር የተያያዘ ነው። መንግስት አየር መንገዱን ለሀገራዊ ልማት ስኬቶች በጣም አስፈላጊ መሳሪያ አድርጎ ይመለከተዋል። በተለይም አየር መንገዱም የ12.5 ቢሊዮን ዶላር ግዙፍ የአየር መንገድ ፕሮጀክት እያካሄደ የሚገኝበት ጊዜ ላይ ነው። ለዚህ ደግሞ ከመቼውም ጊዜ በላይ የመንግስትን ፖለቲካዊና የፋይናንስ ድጋፍ የሚሻበት ወቅት ነው። አሁን ከዚህ ውጪ በኦፕሬሽናል አቅሙ ከፍተኛ ሽግግር ውስጥ የሚገኝበት ወቅት ነው የኢትዮጵያ አየር መንገድ። ለዚህም ሲባል በ2040 አሁን ካለው የአውሮፕላን ቁጥር እጥፍ ለመጨመር እየተዘጋጀ ይገኛል። እንደዚሁም ተጨማሪ 25 የበረራ አውሮፕላኖችን ለመግዛትም መንገድ ላይ ነው ያለው። እናም ጠቅላይ ሚኒስትሩ በሂደት ካለው የማክሮ ኢኮኖሚክ ሪፎርም ጋር አብሮ የሚሄድ ፍላጎትና አሰላለፍ ያለው ሌላ ሰው ይተካሉ ወይንስ የአየር መንገዱን ገለልተኛ የኮርፖሬት ሙያተኛ ብዙዎች እንደሚያምኑትም አቶ ለማ ያደቻ እንዲተኩ የመጨረሻውን ማህተም ያስቀምጣሉ የሚለው በጉጉት እየተጠበቀ ነው። ከአቪዬሽን ጉዳዮች ጋር በተያያዘ አንድ ጉዳይ እናጋራችሁም። ኬንያ የጆሞ ኬንያታ አውሮፕላን ማረፊያን በ1.2 ቢሊዮን ዶላር ልታዘምን ነው ተብሏል። ኬንያ የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያን እጅግ ዘመናዊ ለማድረግ ከቻይና ሮድ ኤንድ ብሪጅ ኮርፖሬሽን ጋር የ1.2 ቢሊዮን ዶላር ታሪካዊ የስምምነት ውል ተፈራርማለች። የሀገሪቱ የትራንስፖርት ሚኒስትር ዴቪስ ቺርችር እንደገለጹት ይህ ግዙፍ ስትራቴጂካዊ ፕሮጀክት አዲስ የተርሚናል ህንፃን መገንባት፣ ነባር መሰረተ ልማቶችን ማዘመንና አጠቃላይ የአገልግሎት አሰጣጥን ማሳደግን ያካተተ ነው። ዋና ዓላማውም ኬንያ በምስራቅ አፍሪካ ያላትን የአቪዬሽን ማዕከልነት ይበልጥ ማጠናከር ነው ተብሏል። ይህ የምስራቅ አፍሪካን የኢኮኖሚና የቱሪዝም እንቅስቃሴ በከፍተኛ ደረጃ ያነቃቃል የተባለው ፕሮጀክት በግልጽነት በተጠያቂነትና አስፈላጊ መስፈርቶችን በጥብቅ በመከተል እንደሚከናወን ተገልጿል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።